አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ገራዶ ከተማ የሚሄድ ቆንጆ የቤት እቃ እና መፈረሻ ነው ማሳያችሁ። ሁሉም ኳሊቲ የሆኑ ነገሮች ናቸው ማለት ነው። አብዛኛውን ነገር ያው በምርጫሽ አድርጊ ብላኛለች። ያው በእርግጥ የሚያስቸግር እቃ አይደለም፣ ግን መፈረሻም እንደዚህ የሚያምር እኔ የወደድኩትና ያደረኩላት ማለት ነው። እያንዳንዱን እቃ ዋጋ የምነግራችሁ ይሆናል። አብራችሁን ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮ ስሰራ ወላሂ በጣም ያደክማል ቪዲዮ መስራቱ መረተቡ፣ ግን ቪዲዮ እየታየልኝ አይደለም። ሼር አድርጉልኝ በቻላችሁት አቅም ማለት ነው። ያው እናንተ አከፍሉበትም፣ ግን ለኔ ይጠቅመኛል ማለት ነው። አንደኛ 50,000 ሰብስክራይብ ይዤ 2,000 ሰው አይቶት ይደብራል ትንሽ ማለት ነው። እና እንዲታይልኝ ሼር እንድታደርጉልኝ ይጠይቃለሁ። ሀባይብ በትህትና ነው። ታዲያ እንግዲህ የዛሬው እቃ 326,985 ብር ነው የፈጀው ማለት ነው። ፍሪጅ እና ማጠቢያ ማሽንም አላት፣ ቲቪም አላት። ያው የተሟላ በሉት ትንሽ እንጂ ማለት ነው። ትንሽ እንጂ ስላችሁ ደግሞ አነሰ እያልኩ አይደለም። ያኔ አብዛኛው እቃ በቃ የሚያስፈልጋት እቃ ለአንድ ሰው ቤት የሚያስፈልግ ብዙ ነገሩ ተሟልቷል ማለት ነው። እንግዲህ ሀባይብ ከዚህ ጋር ልጀምርላችሁ። እዚህ ጋር የድም ላይት ረከቦት ሳይሆን ኖርማል ረከቦት ነው የገዛሁት። ኖርማሉ ያው መስተዋቱ ነው፣ ድም ላይት የሌለው ማለት ነው። ቋሚውም ባለ 5 ነው። ሁሉ ነገሩም ያው አንድ አይነት ነው፣ ግን ድም ላይት የለውም። 4,000 ብር ነው የዚህ ዋጋ ማለት ነው። ጀበና ማስቀመጫና ፌርሜሎ ሰርቪስ ማጨሻ አለው ማለት ነው። ከዛ ሴራሚክ ሲኒ ግማሽ ደርዘን 1250 ብር ነው የገዛሁት። ደርዘኑ 2500 ብር ነው ደርዘኑ ማለት ነው። ይሄ ግማሽ ደርዘን ነው። ከዛ እዚህ ጋር ደግሞ ፓርቲሽን 2 ነው ያዘዘችኝ። ይሄ 400 ይሄኛው 400 2800 ብር ማች ነው እንደምታዩት። እዚህ ጋር ደግሞ የማይካ ሰርቪስ አለ። የማይካ ሰርቪስ 850፣ የቁርጥ ሳህን ግማሽ ደርዘን 840 ብር ባለ 140 ብር ማለት ነው። እዚህ ጋር ደግሞ የቁርጥ ሳህን ግማሽ ደርዘን አንዱ በ230 ብር ሂሳብ ነው። ቆንጆ የኒኬል ማለት ነው፣ የትሪው አይነት ነው። አንዱ ፍሬ 230 ነው። 6 ፍሬ ነው የገዛሁት። ፓርቲሽኖቹም እንደዚህ የሚያማምሩ ናቸው። እዚህ ጋር ደግሞ መክተፊያ 3 ፒስ አላት። 750 ብር ነው የዚህ ዋጋ። ትሪ 40 ቁጥር 400 ብር። ይሄኛው ደግሞ 45 ቁጥር ነው 500 ብር። ይሄኛው 50 ቁጥር 700 ብር። ሶስቱ ትሪ በነገራችን ላይ ትሪ ብዙ ፒስ ነው በነገራችን ላይ ማለት ነው። 35 ቁጥርም አለው ከዚች ያነሰች። ከዛ 30 ቁጥር አለ። እንደገና እነዚህ ናቸው የሚቀጥሉት ማለት ነው። እና ይሄ ያኔ 3 ሴሪው ስትሉ ያኔ ስታዙ 3 ሴሪ አይደለም ለማለት ነው። ከዚህ በላይ አሁን 50 ነው። ከዚህ በላይ 55 አለ። ከዛ በላይ ደግሞ 60 አለው ማለት ነው። ተፈልጋችሁ ያው ብዙ አይነት ሳይዝ አለ ለማለት ያክል ነው። ካውያ ሳንፎርድ ነው። በጣም ቆንጆ ካውያ 1000 ዋት ነው 4800። አክለሪክ ኮምፕሌት ደግሞ በዚህ በምታዩት በራሱ ይሄንን 3700 ብር ነው የገዛሁላት። የውሃ ማሞቂያ ሱታይ 3400። 772 ደግሞ 2 ነው የገዛሁት 6000 ብር ሁለቱ። እዚህ ጋር የሽንኩርትና የስጋ መፍጫ 5000 ብር 4 ሊትር ነው ሊትሩ ማለት ነው። ከዛ ሀባይብ ሴኔጋል ይሄ 1400 ብር። እዚህ ጋር ደግሞ 2800 ብር ሁለት ሴኔጋሎች ገዝቼላታለሁ ማለት ነው። መከትከቻ 1500 ብር። እዚህ ጋር ደግሞ በ13000 ብር 40 ቁጥር ብረት ድስት ገዝቻለሁኝ። ከዛ ክዳን መያዣውን 250 ብር አሰርቻለሁ። 13250 ፈጀ ማለት ነው 40 ቁጥር ብረት ድስት። እዚህ ጋር ደግሞ እናት መፍጫ 2000። የሻይ ብርጭቆ ግማሽ ደርዘን 625 ብር። 850 ደግሞ ግማሽ ደርዘን 5 ማዕዘን የውሃ ብርጭቆ። እዚህ ጋር ደግሞ የፓስታ ማጥለያ 550 ብር። ትናንሾቹ ጋር እነዚህ ናቸው። ከዛ እዚህ ጋር ምን አለ መሰላችሁ? ሚኒ ኦቭን ነው። ሚኒ ኦቭን ደልታ ነው። ደልታ ደግሞ ያው ፍሩን እየገዛሁላችሁ እያያችሁ ነው። ትልቁ ማለት ነው። ትልቁ ማለት 44,000 ምናምን የሚሸጠውና ይሄ በሊትር 48 ሊትር ነው እዚህ ጋር ማለት ነው።
ትልቁ ማለት ነው። ቆንጆ ነው። ከዚህ ያነሰው ምንም አይሰራም። ግን እነዚህን አውጣጥቼ ላሳያችሁ። ኦቭኑ ከዚህ ጋር ታች ማነው ታች አልኩኝ አፏን ስቶቭ አለው ከላይ እንደምታዩት ማለት ነው። ከዛ 4 ማዕዘን ሲኒያ አለው። የአርስቶ መስሪያ አለው። ያው አርስቶ ይሰራሉ እንዳትሉ። በነገራችን ላይ እዚህ ሀገር የሚኖር ሰው በሙሉ እንደነገርኳችሁ ዝንጥ ብሎ ነው የሚኖረው። ግን ለእናንተ ሲነግሯችሁ ይሄ ችግርና መከራም ብቻ ነው። እኔ ወላሂ እውነቴን ነው የምነግራችሁ ማለት ነው። ፏ ብሎ በቃ ዝንጥ ብለው ነው የሚኖሩት። የድሃ ድሃ የሚባለው እንኳን ማለት ነውና ያው ድሃ ስላችሁ የገንዘብ የሌለው ለማለት ነው። ድሃ የሚባለው በመሰረቱ አይምሮ ዘገምተኛ የሆነ ሰው ነው ለእኔ ድሃ ብዬ የማስበው። ምክንያቱም ገንዘብ ሰርቶ ስለሚገኝ ማለት ነው። እና የምንላችሁ ነው እዚህ የኑሮ ዝቅተኛ የሆኑ ሰዎች ሁሉ ራሱ ዘንጥ ብለው ነው የሚኖሩት ልላችሁ ፈልጌ ነው። ግን ለእናንተ ሲነግሯችሁ እዚህ ሀገር ለምን ትመጣላችሁ? እኔ ወላሂ በጣም ብዙ ጊዜ ነው የምሰማው። ለምን ትመጣላችሁ? ስሪ፣ ትንሽ ስሪ፣ ልምጣ ብለሽ ነው ወይ እዛው ይሻልሻል ምናምን ብቻ ብዙ ነገር አለ። ለማንኛውም ለራሳችሁ ወቁ። ሀገራችሁ መጥታችሁ ህይወታችሁን ብትኖሩ። የሴት ልጅ ህይወት ደግሞ አጭር ነው። ወንድ አይደለም። ወንድ 60 ዓመት ቢሆነው መውለድ ይችላል። ሴት ልጅ ደግሞ ጥሩ ጊዜዋ መውለጃዋ ከ20 እስከ 30 ባለው ነው ጥሩ ጊዜዋ ብዬ ነው የማስበው። ከዛ በላይ ያለው ድካም ነው ብዬ ነው የማስበው። ለእናንተም ድካም ነው። መውለድ እንኳን ቢብላችሁ ማለት ነው። አወልድም እንዴ በቃ ምን ሆነሽ ነው? እንደዚህ ነው አግብታችሁ ማለት ነው። ስቀቀን ነው። የሰው አፉ ራሱ አያስቀምጣችሁም። ግን እናንተ ጉልበታችሁን እና ኃይላችሁን በአረብ ሀገር ስለጨረሳችሁ እንደሆነ የሚረዳችሁ የለም ማለት ነው። እና እዚህ ጋር ክቡ ፓትራም አለው። ማሻአላ ቆንጆዬ ፓትራ አለው። ታይመር አለው። ቆንጆ ነው። ይሄንን 21500 ብር ነው የገዛሁት ማለት ነው። በሌላ ብራንድ ግን የሚቀንሳለው እውነት ለመናገር ግን ዋጋ ከሚቀንስ የእቃውን ጥራት አይተሽ አንቺ ኃላፊነት ወስደሽ ነው ያለችኝ። እኔም ደግሞ ኃላፊነቴን ኢንሻአላህ በጥሩ ሁኔታ ተዋጣው ያህል ነው የሚሰማኝ። ምክንያቱም ጥሩ ነገር ስለገዛው ማለት ነው። እዚህ ጋር እንግዲህ አርስቶ መስሪያው ብሮቱ ያሳያችሁ እንደዚህ ማለት ነው። ካርቶኗ ይሄንን ይመስላል። እቃይቱ ምች ናት። በጣም ቆንጆዬ ናት። ከዛ ምን አላት መሰላችሁ? እዚህ ጋር ቲቪ 32 ኢንች በላይፍ ስታር 27000 ብር ነው የገዛሁት። 27000 ብር ግን ይሄኛው ጨምሮ ማለት ነው። ይሄኛው ጨምሮ ዲሽ ከነ ሙሉ እቃው ደግሞ እስከዛሬ 5500 ነበር ለትናንሽ ቴሌቪዥን የሚገዛው ማለት ነው። ይሄንን አሁን የገዛው 6000 ብር ነው በጎልድ ስታር ማለት ነው። እንደዚህ ሆኖ ይሄ 6000 ብር ነው። ከነ እንትኑ 33000 ብር ሆነ ማለት ነው ከነ ሙሉ እቃው። ከዛ እዚህ ጋር ምን አላት መሰላችሁ? ማጠቢያ ማሽን አለ። ማጠቢያ ማሽን 16 ኪሎ ነው። 16 ኪሎ ኖርማል ለኢትዮጵያ ጥሩ ነው። ከዚህ ባይበልጥም ጥሩ ነው። እስከ 20 ኪሎ ቆንጆ ነው። ግን ከዚህ በታች ያለው አንደኛ ብርድ ልብሶች እነዚህ ፍራሽ ልብስ ሰብሰብ አድርጋችሁ ምናምን ለማጠብ አይበቃም። እውነት ለመናገር ካወጣችሁና ከገዛችሁ አይቀር የማያደጋግም እቃ ግዙ። እኔ አሁን ልግዛ ካልኩኝ ወይ ይሄንን የሚያክል ነው የምገዛው ወይ 18 ኪሎ ነው የምገዛው ለራሴ ብገዛ ማለት ነው። ለምን እንደነዚህ አይነት ትራስ ልብሶች አሁን ወጥተው ሁሉንም በአንድ ላይ ለማጠብ ከፍ ያለ መሆን አለበት። 12 ኪሎ 9 ኪሎ ምናምን ትሉኛላችሁ፣ ግን አይረባም ያ ማለት ነው። ያኔ ያወጣችሁት ብር ወይ 10000 ብር ወይ 20000 ብር ልዩነት ነው የሚኖረው። ያንን ግን ጥርሳችሁን ንክስ አድርጋችሁ ብትገዙ የተሻለ ነው ባይነኝ። እኔ ያው እንደኔ ሀሳብ ነው። እኔ ግን ግዴታ ግዙ እያልኳቸው አይደለም። የራሴን ለራሴ ባረገው የሚሆነውን ነገር ነው የምነግራችሁ። እንደገና ደግሞ አንድ ነገር ማወቅ ያለባችሁ እዚህ መጣችሁ ስትጠቀሙበትና በፎቶ ወይም በቪዲዮ ስታዩት ይለያያል። አሁን ለምሳሌ ፍሪጅ 355 ሞዴል ምናምን ሲባል በጣም ትልቅ ምናምን ይመስላችኋል። አይደለም፣ ትልቅ አይደለም። አሁን ይሄ 315 ሞዴል ነው፣ ትልቅ አይደለም። እኔ ለራሴ አንሶኛል። ለራሴ በቃ እኔ አሁን ለቤቴ አንሶኛል ስላችሁ እቃ ስታስገቡበት ነው የምታውቁት ማለት ነው። እና ይሄ መካከለኛ ነው። በቃ
ግን እኔ አሁን እህቴም ወንድሞችም ስላሉ ብዙ ስለሆን እኔ አንሶኛል ለራሴ ማለት ነው። በተለይ ረመዷን ላይ ረመዷን ታውቃላችሁ፣ አንደኛ የሙቀት ሰዓት ነው ረመዳን። ቀዝቃዛ ውሃ፣ ቀዝቃዛ ጁስ ምናምን መጠጣት ትፈልጋላችሁ። ከዛ ምግብ ይተራርፋል፣ ፍሪጅ ይገባል እና ምን ልላችሁ ነው ይሄ እቃ ስገዙ የማያደጋግም ቢሆን እኔ አሁን ያን ጊዜ ስገዛ 47,000 ብር ስገዛ 56,355 መግዛት እችል ነበር። ግን አሁን ልሽጠው ብል ሽጬ ልግዛ ብል እኔ የተጠቀምኩበትን ያንኑ 47,000 ብር እንኳን ብሸጠው ልግዛ ብል ያው 105,000 ብር ነው 355 ሞዴል ማለት ነው። እሱም የለም ስንት ብር ያስጨምረኛል የሚለውን አስቡት ማለት ነው። ያኔ ስገዙ ደህና ነገር ግዙ፣ የማያደጋግም የምላችሁ ለዛ ነው። ለምሳሌ የውሃ ብርጭቆ ተሰብሮ ያልቃል፣ ሌላ ትገዛላችሁ፣ ኖርማል ነው። ያው ቀላል ነገርም ስለሆነ ማለት ነው። ይሄ ግን ትልቅ ነገር ስለሆነ ጠንከር ያለ ነገር ስለሆነ ስገዙ የማያደጋግመውን አይታችሁ ግዙ እላችኋለሁ ሀባይብ። እርግጥ ነው ሲወጣ በጣም ይከብዳል፣ ወላኪን ያው ጥቅሙን ታውቃላችሁ። ከገዛችሁ አይቀር የተሻለ ነገር ግዙ ማለት ነው። እና ምን ልላችሁ ነው፣ እዚህ ጋር ደግሞ የትራስ ልብስና የፍራሽ ልብስ ተካያ ቤቢ አላት ማለት ነው። ምን አረኩ መሰላችሁ? ብሉ ብላክ መጋረጃ የለም። ብሉ ብላክ የሆነ ጊዜም ገዝቼው ወደ ውሃ ሰማያዊ አጃክስ ነገር ሄደት ያለ ስለሆነ ብዙም አያምርም፣ ግን ሲሊቨሩ ያምርበታል ብዬ ነው የማስበው። ምክንያቱም ምንጣፉም ሰማያዊ ይሄኛውም ሰማያዊ ከሚሆን በዚህ በአበባው ይሄ ሲሊቨር ነው እንደምታዩት። ይሄንን አደረኩላት መጋረጃ ማለት ነው። 5,200 ብር ነው። 2,600 2,600 5,200 ብር ነው። ይሄ ሁለት ፍሬ ነው ማለት ነው እዚህ ጋር እንደምታዩት። እና አንድ ደግሞ የብቻው ሌላ ተጨማሪ ገዝቼላታለሁኝ። ይሄም 2,600 ብር ነው። አንድ አይነት ተመሳሳይ ነው ማለት ነው። ከዛ የትራስ ልብስ 12፣ የፍራሽ ልብስ 4፣ ተካያ 4፣ ቤቢ 4 ነው ያሰራሁት። ከዛ ቤቢ 4 ሲባዛ በ370 ብር ሂሳብ ነው ማለት ነው። እዚህ ጋር እንደምታዩት ቤቢ 370 ነው፣ 1,480 ብር። ተካያ ደግሞ 2,050 ሲባዛ በ4 8,200 ብር ነው። የትራስ ልብስ ደግሞ 12 ሲባዛ በ610 ብር 7,320 ብር ነው። የፍራሽ ልብስ ደግሞ 4 ሲባዛ በ2,180 ብር 8,720 ብር ነው። ትራስ ስፖንጁ ማለት ነው። እነዚህ 12ቱ በ350 ብር 4,200 ብር ነው እዚህ ጋር እንደምታዩት። ከዛ ፍራሽ ደግሞ 4 ሲባዛ በ3,750 ብር 15,000 ብር ነው ማለት ነው። እና ይሄንን ይመስላል። መፈረሻዋ በጣም ነው የሚያምረው፣ እኔ ወድጄዋለሁ። እናንተስ? ምንጣፍ 2 በ4 10,300 ብር ገዝቼላታለሁኝ። 2 በ4 ያው ቦታ እንግዲህ በጣም ተጨናንቅ ያለሁኝ ነው የምላችሁ። እቃ እየተጫነ ስላላደለ ሰሞኑን አንድ ነገር እንደው እኔ እቃ ሂሳቡ አይታወቅም። እቃ ገዝቼላችሁ ሂሳቡን እንደላኩላችሁ ብሩን ብትልኩልኝ ደስ ይለኛል ማለት ነው። እዚህ ጋር አሁን እንግዲህ እንደምታዩት ነው ቤቱ በቃ የለም ልበላችሁ። እዚህ ጋር እንደምታዩት ይሄ የአንድ ሰው እቃ ነው። በዚህ የአንድ ሰው እቃ አለ። እዛ ጋር ካርቶሮቶና ኢኮሳኑ ጋር ተጨምሮ ብር አንልክ እያላችሁ ማለት ነው። እኔ አሁን ክፋቻ ነው የሚመስላችሁ ያጨናንቀኛል ስል ማለት ነው። እዛ ወደ ድረስ የኔ ቤቱ ፉል ነው ማለት ነው። አሁን እንደዚህ ምንጣፍ እንኳን መዘርጊያ ቦታ አጥቼ ነው እንደዚህ አድርጌ ቪዲዮ የምሰራውና ክፋቻ አይምሰላችሁ። በሰዓቱ ሂሳቡ አይታወቅም፣ ግን እቃችሁን ገዝቼ እንደጨረስኩኝ ወደ ቪዲዮ ስለቅላችሁ ሂሳባችሁን ቶሎ እንዲልኩልኝ ነው የምላችሁ፣ ሁልጊዜም ማለት ነው። የጨመርኩትን ብር ትልካላችሁ፣ ቶሎ እቃችሁ ይጫናል። ግን እኔ 200,000 ብር 150,000 ብር እናንተ እቃ ላይ ጨምሬ ዝም ብዬ መላክ አልችልም። ምክንያቱም ከዚህ በፊት ወደ 500,000 ብር እዳ ከፍያለሁኝ። 10,000 20,000 ብር ለእናንተ እየጨመርኩ አንልክም ብላችሁኝና ስንት ነገር አለ። በረመዷን ቀን ራሱ ማስፈጠር ያዛችሁኝ የዲካሜን ያልከፈላችሁ ጨምሬ ላኩላችሁን ያልከፈላችሁ ማአት ሰዎች ናችሁ። እናንተ የት እንደሆነ እኔ መያዝ አልችልም። እናንተ ግን እኔ መያዝ ስለምትችሉ ብራችሁን የትም ብሄድ እኔ አድራሻዬን ይዛችኋል ማለት ነው።
እስከ ቤተሰቦቼ ታውቃላችሁ። እኔ ግን እቃችሁን አሁን እኔ ከላላ ላኩኝ እንበል ከላላ ላኩኝ ለመኪና ነው የምልከው ወይ ነው ብዬ ነው የምፈልጋት በኋላ ስልኳን ብታጠፋ ማለት ነው። እንደዛ እያረጉኝ እኔ ወላሂ ብዙ ልጆች ማለት ነው ብዙ ልጆች እኔ ከሌ ማለት አልፈልግም ግን 500 ሺህ ብር እዳ ከፍያለሁ ስላችሁ ነው ከዚህ በፊት። እና እዚህ ጋር ምን አለ ቤቢዎቹ እነዚህ ናቸው። ቤቢ 4 ቤቢ በ720 ብር ነው የገዛሁት። አንዱ በ180 ብር ሂሳብ ማለት ነው። ሌላው ፍራሽ አላት እዚህ ጋር ፍራሽ 4 ፍራሽ 15000 ብር ነው። አንዱ 3750 ብር ነው ማለት ነው። አያችሁ ከዚህ በታች ያለ እቃ ወደ ውስጥ ብዙ ማዕት እቃ ነው ያለው። እንዳይወድቅብኝ እዚህ ጋር እንዳይፈራርስብኝ እንጂ እና ይሄ ሁሉ እቃ እንዲጫንልኝ ብራችሁን ላኩ ለው ሰማህቱ ነው የምላችሁ። እንግዲህ ምንም አልልም። እና ቦታ የለኝም ስላችሁ የክፋቻ አይምሰላችሁ። የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ ሌላ የረሳሁት ነገር አለ አፍዋን እዚህ ጋር ትንንሾቹ ብርድ ልብሶች አንድ ይሄንን ሁለተኛ ይሄ ያው ይቀራረባል ግን ልዩነት አለው በነገራችን ላይ እነዚህን 2300 4600 ብር ከዛ ዋን ኮምፎርት ሲልቨር በጣም የሚያምር ነው። ይሄንን በ4100 ብር እነዚህ ቀንሰው ነው እንጂ 4300 ሆኖ ነበረ ማለት ነው። ያው ገበያ ሲቀንስም ሲጨምርም እያሳወቅኳችሁ ነው። ምንድነው ፍሪጅና ማጠቢያ ማሽን ዋጋ ያልነገርኳችሁ መሰለኝ። ይሄ እንደምታዩት ውስጡ ማለት ነው እንደዚህ ነው። ልስልስ ያለ ቆንጆ እቃ ነው ማለት ነው ውስጡ። እና የፍሪጅ ዋጋ አልነገርኳችሁም 77000 ብር ነው ፍሪጅ የገዛሁት። ማጠቢያ ማሽን ደግሞ 63000 ብር ነው። ቀነሰው እያላችሁ ነው፣ አልቀነሰም። እንደውም ይሄ 1000 ብር ጨምሯል። ምንድነው ፍሪጁ ማለት ነው። ፍሪጅ ፋን ሲስተም ያለው ነው 1000 ብር ጨምሯል ማለት ነው። እንግዲህ ሀባይ ይሄንን ይመስላል። ሰላም ሁኑልኝ።